ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች ፕሮግራማችን ቤተሰቦች ከ24 ሰዓት በኋላ በድጋሚ ወደ እናንተ በሌላ ፕሮግራም በሁለተኛ ክፍል የዕለት አርብ ፕሮግራማችን በድጋሚ መተናል። ከዚህ ፕሮግራም ቀደም ብሎ በአርሴናል ዙሪያ የቪኒሲየስ ጁኒየር ኮንትራት ማራዘም ተከትሎ የአርሴናል ቀጣይ ኢላማ በሁሊያን አልቫሬስ ዙሪያ ያሉ ወቅታዊ መረጃዎች ወደ እናንተ አጋራን። እስቲ አሁን ደግሞ ወደ ሊቨርፑል እንመለስና በትናንትናው ዕለት በርካታ መረጃዎች ሲወጡ ነበር። ከትናንት በስቲያም በተመሳሳይ በርከት ያሉ መረጃዎች በሊቨርፑልና በክለቡ ዙሪያ እየወጡ ነው የሚገኙት። ይሄ ሳምንት ዲል ዊክ እያሉ ነው የሚገኙት። እንግዲህ ለስምምነት ተጫዋቾችን ለማስፈረም አብዛኛው ቅድመ ሁኔታ የሚሰራበት ሳምንት ምናልባት ይፋ ላይሆን ይችላል፣ ግን ይሄኛው የስራ ቀናት በአብዛኛው የክለቡ የበላይ ጠባቂዎች እንግዲህ ያሰለፋቸው በርካታ ስራ እንደነበር በበርካታ የዝውውር ሂደቶች ይህን ሳምንት በውጥረት አሳልፏል። ምናልባት ከዛሬ ቅዳሜን ጨምሮ ሰኞ በቀጣይ ሳምንት በስፋት የተደረሰበት ረጅም ርቀትና ግብ ይፋ ይወጣል ተብሎ ይጠበቃል። ነገር ግን አንዳንድ መረጃዎች ቀደም ብለው ሊክ እያደረጉ እየወጡ ነው የሚገኙት። በተለይ ከወደ ፈረንሳይ የተገኙ ተጨባጭ መረጃ አሉ። ያው የትላልቅ የመረጃ ተቋማት እየጻፉ የሚገኙት ምሽት ላይ እየወጣ የሚገኘው ተጨባጭ መረጃ አለ። እነሱንም አካተን በዚህ ፕሮግራም እንግዲህ የመጨረሻ በሊቨርፑል ራደር ውስጥ 4 አሉ ተብለው ወይም ክለቡ በእነዚህ ተጫዋቾች ዙሪያ ያለፉትን ጊዜያት ገፍቶ ለመሄድ ጥረት አድርጓል ተብሎ በተለያዩ ሚዲያዎች ማስተባበያ ቢሰጥባቸውም መረጃዎች ግን በስፋት እየወጡ ነው የሚገኙት። እስቲ እናንተ ይህንን ፕሮግራም ላይክ እያደረጋችሁ ተደራሽነታችንን ከፍ እንድታደርጉ ከ4 ሰዓት በኋላ ነው የመጣ ነው በርካታ አድማጮች ጋር እንዲደርስ ላይካችሁ ይጠቅመናል። ላይክ አድርጉ። አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቻናላችንን ተቀላቀሉ። ከሀገር ውጭ የምታደምጡ ድጋፍ እንድታደርጉ የአክብሮት ግብዣችን ነው። የመጀመሪያው ነጥብ እንግዲህ ከሮብ ምሽት አንስቶ ሲወጣ የነበረ አንድ ጉዳይ ነበር። ጄደን ስፒንስ በተመለከተ የቶትናሙ የእንግሊዝ ብሔራዊ ቡድን የዓለም ዋንጫ አባል የነበረ በርካታ ደቂቃ በዓለም ዋንጫ ያገኘ በሁለቱም ፉልባክ መጫወት የሚችል በግራም በቀኝም ማገልገል የሚችል ኢነርጀቲክ፣ ፈጣን፣ ድካም አልባ ወጣት ተጫዋች ነው። እንደምታስታውሱት አንቶኒዮ ኮንቴ ይህን ተጫዋች ከቦሮ በከፍተኛ የዝውውር ዋጋ ከ15 ሚሊዮን ፓውንድ በላይ ተከፍሎበት የመጣ ተጫዋች ነበር። ከቦሮ በመጣ ዓመት ደግሞ የቻምፒየንሺፕ ኮከብ ተጫዋች የወጣቶች የነበረ በወቅቱ ብዙ የተወራለት ተጫዋች ነው። አሁን ገና 25 ዓመቱ ላይ ነው የሚገኘው። ይሄ ተጫዋችን በዚህ የዝውውር መስኮት ቶትንሃም እንደሚለቅ በስፋት እየተገለጸ ነው የሚገኘው። እንደምታውቁት ከዚህ በፊት በተደጋጋሚ ይሄ ተጫዋች እንግዲህ በቶትናም ቤት ሴትል ማድረግ አልቻለም። በቦሮ 2022 ወደ ቶትናም ከመጣበት ጊዜ አንስቶ ለኖቲንጋም ፎረስት ውሰት ተሰጥቷል። በድጋሚ ተመልሶ 2022 ላይ መጫወት ቢችልም ከዛም በኋላ ሬንስ፣ ሊድስ ዩናይትድ፣ ጀኖዋ በውሰት የቆየባቸው ክለቦች ናቸው። ከዛም በኋላ ተመልሶ ነው እንግዲህ በድጋሚ በቶትንሃም ቆይታ ማድረግ የቻለው። ነገር ግን የዚህን ተጫዋች አስተማማኝነት ዋስትና በተመለከተ ክለቦች ይጠራጠራሉ ተብሎ ይነሳል በብዛት ምናልባት ሪፖርቶች የምትመለከቱ ከሆነ። የበለጠ ግን ይህን የዝውውር ጉዳይ ትኩረት እንዲሰጠው ካደረጉ 2 ምክንያቶች መካከል አንዱ የመጀመሪያው ዘገባ ያወጣው በቶትንሃም ሪፖርተሮች መሆኑ ነው። ለቶትንሃም ቅርበት ያላቸው ሚዲያዎች እንደሚሉት ከሆነ በማዲቴሪያን እና በቶትንሃም አማካኝነት ለሊቨርፑል ቀረበ ጄደን ስፔንስ፣ በተጨማሪም ለማንቸስተር ዩናይትድ። ምክንያቱም ሁለቱም ክለቦች በዚህ የዝውውር መስኮት ፉልባክ ስለሚፈልጉ
ማንቸስተር ዩናይትድ የግራ ፉልባክ፣ ሊቨርፑል የቀኝ ፉልባክ ስለሚፈልግ ከዛም በኋላ ግን ማንቸስተር ዩናይትድ የቀኝ ፉልባክ የማስፈረም ፍላጎት ስለሌለውና የግራ ፉልባኩ ትኩረት ሉዊስ ሃል መሆኑን ተከትሎ ማንቸስተር ዝምታ ቢመርጥም ግን ሊቨርፑል ኢኒሻል አፕሮች አደረገ። ከዛም በኋላ ግን ምንም የታወቀ ጉዳይ የለም። በትናንትናው ዕለት ደግሞ የወጡ መረጃዎች እንደሚሉት ከሆነ ብዙ ተቀባይነት ያላቸው ተጨባጭ ምንጮች እና አሌክስ ኮክ እና ቤን ጃኮብስ እንደሚሉት ከሆነ ሊቨርፑል አሁን ላይ ጠንካራ የሆነ ፍላጎት አለው ብሎ ለማሰብ ይቸግራል። ግን ለሊቨርፑል ቀርቧል ተጫዋቹ ራሱንም በአደራዳሪ አካላት አማካኝነት ነው የቀረበው። አፕሮች አደረጉ። የመልቀቂያ ዋጋውንም ቶትናም አሳውቋል። 35 ሚሊዮን ፓውንድ ነው። ሆም ግራውንድ ተጫዋች ነው። ስለዚህ በተለየ ሁኔታ የጄደን ስፔንስ ስም ከሊቨርፑል ጋር የተነሳበት አንደኛው ምክንያት በቶትናም ዘጋቢዎች በኩል ይሄ ሪፖርት መውጣቱ ነው። ሁለተኛው የዚህ ተጫዋች የሶሻል ሚዲያ አካውንቶች ላይ በቀጥታ የነበረው ተከታይ ወይም ይሄ ተጫዋች የሚከተላቸው ትላልቅ ክለቦች፣ ትላልቅ ተቋማትን ተከታይ ሆኖ የሚከታተላቸው ሚዲያዎች መካከል ደግሞ ባለፉት 48 ሰዓታት የሊቨርፑልን ኦፊሻል ፔጆች በኢንስታግራም በትዊተር ላይም በቀጥታ ተከታይ ሆኖ ፎሎ ማድረጉን ተከትሎ መረጃው በብዛት መሰራጨት ጀመረ። ተጫዋቹን እውነትም ሊቨርፑል ለማስፈረም ይፈልጋል። ነገር ግን አሌክስ ኮክ እና ቤን ጃኮብስ ይሄን ጉዳይ አስተባብለዋል። በተመሳሳይ ፋብሪዚዮም ይሄን ጉዳይ አስተባብሏል። አሁን ሊቨርፑል በእርግጥ እዚህ ተጫዋች ላይ ቁርጠኛ ነው ለማለት ይቸግራል። ፍላጎቱ ጠንካራ ነው ለማለት ግን የበለጠ ይሄን ተጫዋች ለማስፈረም ለሊቨርፑል ቀርቦ እንግዲህ አሁን ሊቨርፑል ያለው አቋም ሌላ እንደሆነ ነው የተገለጸው። ነገር ግን ምሽት ላይ ደግሞ የጄምስ ፒርሰን ላይቭ ፕሮግራም ደግሞ ከተመለከታችሁ ሊቨርፑል በተከላካይ ስፍራ አሁን ላይ በገበያ ላይ እየፈለገ ያለው የተጫዋች አይነት ከዚህ በፊትም በተደጋጋሚ ገልጸንላችሁ ነበር። በአንድ ቦታ የሚጫወት ግን አማራጭነትን መስጠት የሚችል ቨርሳታይል ተጫዋች፣ ሴንተር ባክ ሆኖ መጫወት የሚችል ፉልባክ መሆን የሚችል። ለዛ ነው የጃሬል ካውንሳን ሪሊስ ክሎዝ ትሪግ ለማድረግ ሪስክ መውሰድ ይሻላል ወይስ ሌሎች አማራጮች? ምክንያቱም ቀኙ ፉልባክ የሚጫወት በተጨማሪም ሴንተር ባክ መሆን የሚችል ተጫዋች በገበያ ላይ እየፈለጉ የሚገኙት። ለዚህ ደግሞ ተመራጭ ተጫዋች ሊሆን የሚችለው ጃሬል ካውንሳና ኢላ ዛባኜ እንደሆኑ ደግሞ የራሳቸውን ግምት የሚያወጡ ዘገባዎች ላይ ተያይዘው ይወጣሉ እና ከሰሞኑን ደግሞ ዘጋርዲያን ይዞ በወጣው ዘገባ መሰረት የኤዝሪ ኮንሳን ተወካዮች የሊቨርፑል ኃላፊዎች ማናገራቸውም ተሰማ። የአስቶን ቪላው ኤዝሪ ኮንሳ እና በሊቨርፑል ራደር ውስጥ ከሚገኙ ተከላካዮች፣ ምክንያቱም ይህም ተጫዋች በተመሳሳይ ፉልባክም ሴንተር ባክም መጫወት ይችላል ተብሎ ከተያዙ እቅዶች መካከል ኮንሳ አለ። ግን ሊቨርፑል ከአርሴናል በተሻለ እድል ላይ አይደለም የሚገኘው። አርሴናል የበለጠ ኤዝሪ ኮንሳን የማስፈረም እድል እንዳለው ይነገራል። ነገር ግን ቪላ የተጫዋቹን ዋጋ ቀንሶ የሚደራደር ከሆነ አሁን ላይ 60 ሚሊዮን ፓውንድ ነው የሚጠይቀው። አርሴናልም ሊቨርፑልም ይሄን ክፍያ ለመክፈል ምንም አይነት ፍላጎት የላቸውም። ግን አርሴናል የበለጠ ጠንካራ ፍላጎት አለው ከሊቨርፑል በተሻለ ሁኔታ እና አሁን ላይ ባለው ሁኔታ ከሆነ አርሴናል እድል አለው። ነገር ግን ዘጋርዲያን የሚለው ዋጋው የሚቀንስ ከሆነና ቪላ በሩን የሚከፍት ከሆነ ድርድሩ ላይ ሊቨርፑሎች የተማመኑት ጉዳይ አለን። የተለየ የተብራራ ጉዳይ የለም። የተለየ ክለቡ የተማመነበት ጉዳይ። ነገር ግን ይሄ ሊሆን የሚችለው የተጫዋቹን ዋጋ ቪላ መቀነስ የሚችል ከሆነ የኤዝሪ ኮንሳ። ስለዚህ የሴንተር ባክ ወይም የፉል ባክ በጋራ አጣምሮ መጫወት የሚችል ተጫዋች በዚህ የዝውውር መስኮት መፈረሙ የማይቀር ነው። ግን ከዛሬ ጀምሮ አንድ ትልቅ ሰበር ዜና ሊወጣ የሚችለው አንድ ግብ ላይ አንድ ሂደት ላይ መደረሱ ይፋ ሊወጣ የሚችለው ትልቁ መረጃ ምንድን ነው? የብራድሊ ባርኮላ እና የሚቤይ ጉዳይ። በሁለቱ ተጫዋቾች የዝውውር ሂደት ሊቨርፑል ከስምምነት ላይ እንደደረሰ
የሚጠቁሙ መረጃዎች ከወደ ፈረንሳይ ምሽቱን ጀምሮ መውጣት ጀምረዋል። የዘገባው ምንጭ ሌኪፕ፣ የዘገባው ባለቤት ደግሞ ቶሲን የሚባለው ያለፈው ጊዜ በተደጋጋሚ በሌኪፕ ገጹ ላይ ባርኮላና ሊቨርፑል ፐርሰናል ተርም ማጠናቀቃቸው፣ ይሄ ተጫዋች ምርጫውን ሊቨርፑል መሆኑን ካሳወቀ በኋላ አርሴናልና ቼልሲ ባየር ሙኒክ ከዝውውሩ መውጣታቸው፣ የፓሪስ ሴን ጀርሜንና የሊቨርፑል ድርድር የመጀመሪያው የሊቨርፑል አፕሮች ውድቅ ተደርጎ ግን ሁለተኛው አፕሮች ሊቨርፑል ይዞ የሚመጣው ሁለቱም ወገኖች ሊያስማማ እንደሚችል ተገምቷል። ፔዥም ይሄን ኤክስፔክት አድርጓል ብሎ ቀደም ብሎ የዘገበ ከዛም በኋላ ደግሞ አዲሱ ይፋዊ ድርድር ካለፈው ማክሰኞ ጀምሮ መጀመሩንም ይፋ ያደረገው ዘጋቢ ትናንት ምሽት ሁለቱ ክለቦች ስትራክቸራል ፔይመንቱ ላይ ነው አሁን ላይ የበለጠ እየተደራደሩ የሚገኙት። ስትራክቸራል ፔይመንት ላይ አንድ ሻሽ ክለብና ገዢ ክለብ የሚደራደር ከሆነ በዋጋ ክፍያ በኩል በቀጥታ አግሪመንት ላይ ሲደርሱ ነው በማለት እንግዲህ ዘገባውን ይፋ አድርጓል። ከሌኪፕ ውጪ ፋብሪክ ሃውኪንስ ደግሞ የባለፈውን የሚቤንና የባርኮላን ፖስት ሪፖስት አድርጎታል። ተመልከቱ። አሁን የመረጃውን በቀጥታ መገጣጠም ያ ዘጋቢ የራሱ ኤክስክሉሲቭ ኒውስን ይፋ ሲያደርግ ከዛ ዘጋቢ በኋላ ደግሞ ፋብሪክ ሃውኪንስ የመረጃው የሚቤይን ፍላጎት ይፋ ያደረገው ዘጋቢ ደግሞ ያን የሚቤይንንም ባርኮላንም ለማስፈረም ከ148 እስከ 154-55 ብቻ በነዚህ የክፍያ ጋፖች ላይ ሁለቱን ተጫዋቾች ለማስፈረም ሊቨርፑል መቃረቡን የሚጠቁሙ መረጃዎች እንግዲህ በስፋት እየወጡ ነው የሚገኙ። አሁን ላይ ባሉ ተጨባጭ መረጃዎች ከሆነ ሁለቱ ተጫዋቾች ረጅም ርቀት ሊቨርፑል ከአሁን በኋላ ለተጨማሪ ሳምንት እንደማይደራደር ይታወቃል። የማይደራደርበት ምክንያት ደግሞ በአብዛኛው ቅድመ ሁኔታ ስምምነት ላይ እንደተደረሰ በስፋት እየወጣ ነው የሚገኘው። የሁለቱ ሴንተር ባኮች ጉዳይ የፉልባክ እና ሴንተር ባክ ጉዳይ ግን ከሊቨርፑል ጋር በስፋት ተያይዞ እየወጣ ነው የሚገኘው። አሁን ላይ ባሉ መረጃዎች ግን የበለጠ ክለቡ ሁለቱን ዊንግ ተጫዋቾች ለማስፈረም መቃረቡን ሌኪፕ እየዘገበ የሚገኘው። መረጃውን ገብታችሁ መመልከት ትችላላችሁ። የበለጠ ሊቨርፑል ገፍቶ እየሄደበት ነው የሚገኘው። ግን ከሰሞኑ እንግዲህ ባርኮላ ጋር በተያያዘ የሚነሱ ጥያቄዎች አሉ። ከተጫዋቹ ፖቴንሻል ጋር ይሄ ዝውውር ሂደት ይጠናቀቅ፣ ስምምነት ላይ ይድረሱ፣ ፍጻሜውን ያገኝና በዚህ ተጫዋች ብቃት ላይ የተደረገውን ስካውት በደንብ በዝርዝር እንወያያለን። ምክንያቱም መወያየት ያለብን ጠንካራ ጉዳዮች ስላሉ። ለምን በዚህ ደረጃ ሊቨርፑል በገበያ ላይ ሌሎች አማራጮች ጠፍተው ነው ወይስ ክለቡ ለምንድን ነው በዚህ ተጫዋች ላይ ቁርጠኛ ሆኖ ትዕግስትን የመረጠው እስከዚህ ስቴጅ ድረስ? ምክንያቱም ፓሪስ ሴን ጀርሜን በትናንትናው ዕለት ማግሊሽ ክሉዥን አስፈርሟል። የባርኮላ ቀጥተኛ ተተኪ መጀመሪያም ይታወቃል። ይሄ ተጫዋች ወደ ፒኤስጂ እንደሚዘዋወር ሲታወቅ የባርኮላ ተተኪ እንደሆነ ይታወቃል። በተጨማሪም የሚቤይን ተተኪ ለማድረግ ደግሞ ጥልቀቱን በጥራት ለማስፋት ሚካ ጎዲትን ለማምጣት ከአያክስ ጋር ፒኤስጂ ድርድር ከጀመረ ሰንበትበት ብሏል። በትናንትናው ዕለት ላፓሪዚያን እንደሚለው ከሆነ ሚካ ጎዲት በቀጥታ ከፓሪስ ሴን ጀርሜን ጋር ይህን ተጫዋች ለማስፈረም ከአያክስ ጋር የሚደረገው ድርድር 55 ሚሊዮን ዩሮ ሲደመር 10 ሚሊዮን ዩሮ ፒኤስጂ አቅርቦ አያክስም ተቀብሏል። የተጫዋቹ ዝውውር የመከናወን ቻንሱ እጅጉን ከፍ እያለ መጥቷል። በስተመጨረሻ ሁለቱ የክንፍ ተጫዋቾች በቀጥታ ወደ ፒኤስጂ የሚመጡት በተቃራኒ ሁለቱን የክንፍ ተጫዋቾች ፒኤስጂ ለሊቨርፑል ለመሸጥ መስማማቱን ተከትሎ ነው እንግዲህ በፈረንሳይ ሚዲያ ሪፖርተሮች የሚወጣው ዘገባ እያሳየ የሚገኘው። የበለጠ በዛሬው ዕለት ግን ትክክለኛው ተጨባጩ እውነታ ምናልባት ኦፊሻል ኮንፈርሜሽኖች ይገኛሉ ተብሎ ይጠበቃል። ምክንያቱም ምሽት ላይ ጀምሮ በስፋት እየተገለጸ የሚገኝ ሩመርስ ነው። ባለፉት ቀናት ደግሞ በላቀ ደረጃ አድቫንስድ ስቴጅ ላይ መድረሳቸውን ሲነገር ነበር። የሁለት ክለቦች ድርድር
በተደጋጋሚ ምናልባት እሺ የፋብሪዚዮን ቪዲዮ ከተመለከታችሁ አንድ የሚገልጻት ቃል አለች። የሊቨርፑል ደጋፊዎች ይሄ ዝውውር ረጅም ሳጋ ነው፣ ነገር ግን ጀስት ሪላክስ አድርጉ። ተጫዋቹ አሁንም የክለቡ ትልቅ ኢላማ ነው። በተመሳሳይ ተጫዋቹም ለሊቨርፑልና ለሊቨርፑል ብቻ ነው ቃሉን የሰጠ መዘዋወርም እንደሚፈልግ የታወቀው። ስለዚህ ድርድሮች እንደቀጠሉ ናቸው። ባለበት ወይም እዛው በሚገኝበት ቁመና ላይ አይደለም። ነገር ግን ዝውውሩ በቀላሉ የሚጠናቀቅ ስላልሆነ የክፍያው ስርዓትን ሁለቱ ክለቦች ስትራክቸራሊ መስማማት አለባቸው ሲል ነበር። የትናንት ምሽቱ ደግሞ የሌኪፑ ዘጋቢ ስትራክቸራል ስምምነት ስለተፈጸመ አሁን የአከፋፈል ስርዓቱን በደንብ እየተደራደሩ ነው። የክፍያውን መንገድ ከተስማሙ በኋላ ይሄ የአንድ ተጫዋች ብቻ አይደለም፣ የሁለቱም ነው። ብራድሊ ባርኮላና ኢብራሂም ሚቤይን ዝውውር በተመለከተ ነው ሌሊት ላይ ወጣው የሌኪፕ ሪፖርተር የኔ ነው ባለው መረጃ መሰረት ያጋራው አዲሱ ተጨባጭ መረጃ እንግዲህ ሁለቱ ዊንገሮች ወደ አንፊልድ ለማምጣት በግል ጉዳይ አሁንም ለሊቨርፑል ምንም አይነት አደጋ የሚፈጥር ወይም ተጨማሪ ድርድር የሚያስፈልገው ጉዳይ የለም። ከሁለቱም ጋር ቅድመ ስምምነት ቃል ስላገኘ ነው ኦፈር አቅርቦ ከሁለቱ ክለቦች ጋር በሁለቱ ተጫዋቾች ዙሪያ ከፒኤስጂ ጋር እየተደራደረ የሚገኙ። ስለዚህ አሁን ላይ በሚወጡ መረጃዎች ከሆነ ወደ ፈረንሳይ ስምምነት ላይ መደረሱ በስፋት እየተገለጸ ነው። ነገር ግን ፓሪስ ሴን ጀርሜን እንደምታስታውሱት ባለፈው አንድ የሊጋ እንደተጠናቀቀ ሉዊስ ኦካምፖስ አንድ ጉዳይ ሲገልጹ ነበር። ክለቡ ካሁን በኋላ የሚከተለው የፋይናንስ ስርዓት ባለው አቅም ሳይሆን ሌሎች ዩሮፒያን ክለቦች የሚከተሉትን የፋይናንስ ስርዓት ነው እያለ ነበር። ያ ማለት ፓሪስ ሴን ጀርሜን ከኳታር ንጉሳዊ ቤተሰብ ከተያዘበት ጊዜ አንስቶ በናስር አልከላይፊ ውስጥ መተዳደር ከጀመረበት ጊዜ አንስቶ ክለቡ ኢንቨስት ያደርጋል እንጂ የገቢ አቅሙ በዛ ደረጃ ከፍተኛ አይደለም። ማለት ከተጫዋቾች ሽያጭ የበለጠ ተጫዋቾችን በነፃ ሪሊዝ በማድረግ ኮንትራቶችን ተርሚኔት በማድረግ በጋራ ስምምነት ነው የሚለቀው። አሁን ከሉዊስ ኤንሪኬ ጋር መስራት ከጀመሩበት ጊዜ አንስቶ የክለቡም የዝውውር ሞዴል በአብዛኛው ተቀይሯል። አሁን ክለቡ ከሽያጭ ላይ አስተማማኝ ገቢዎችን እያገኘ ነው። ለምሳሌ በዚህ የዝውውር መስኮት ኪሚንጄ ባየር ሙኒክ ነው ያለው። ኪምን ለአትሌቲኮ ማድሪድ፣ ጎንካልቮ ራሞስን፣ ሌሎች ተጫዋቾችንም በትላልቅ ክፍያዎች እየሸጡ ነው የሚገኙት። እነዚህም ሁለት ተጫዋቾች የሚሸጡ ከሆነ በፓሪስ ሴን ጀርሜን እግር ኳስ ታሪክ 300 ሚሊዮን ዩሮ ያገኙበት የአንድ የዝውውር መስኮት የለም። በታሪክም ለመጀመሪያ ጊዜ ፓሪስ ሴን ጀርሜን ይህን ያክል ክፍያ ከተጫዋቾች ሽያጭ ገቢ ያገኛል። ይሄ ደግሞ በክለቡ የፋይናንስ ስርዓት ላይ የሚያስከትለው ከፍተኛ የፋፋ የፋይናንስ አቅም ለቀጣይ ዓመታት ክለቡ እንዲያዳብር የሚያስችል በዩኤፋ የተጀመረውን አዲሱን የስኳድ ኮስት ሬሾ ላይ የተጀመረባቸውን ያለፈውን ሲዝን ጨምሮ ጫናና ገደብን በቀጥታ አንስቶ ክለቡ የበለጠ ለትላልቅ ኢንቨስትመንት ወደ ገበያ እንዲወጣ የሚያስችል አሁንም ፓሪስ ሴን ጀርሜን ሻጭ ክለብ ሆኖ ወይም አስገዳጅ ሽያጭ ውስጥ ገብቶ አይደለም። ነገር ግን የፋይናንስ ስርዓታቸውን ለማጎልበትና ለመቀየር ከተጠቀሙባቸው ሞዴሎች መካከል ክለቡ ሁሌ እንደ ገዢ ክለብ ተደርጎ ወይም ከፋይ ክለብ ስለሆነ ተጫዋቾችን ያዘዋውራል በሚል ብቻ የሚወጡ ኢንቨስትመንቶች ሳይሆን ክለቡ ተጫዋቾችን ሲሸጥ አትራፊ ሆኖ የመሸጥን ባህል እንዲይዝ ተደርጎ ነው በሉዊስ ኦካምፖስ እና በሉዊስ ኤንሪኬ አዲሱ የክለቡ ግንባታ ሞዴል የተቀረጸውና በዚህ ሳመር በጣም አስደናቂ ገቢዎችን ፓሪስ ሴን ጀርሜን እያገኘ ነው። በተመሳሳይም አስተማማኝ ተጫዋቾችን ወደ ክለቡ እያስፈረመ ነው። አሁን ማግሊሻ ክሉዥ፣ ሚካ ጎዲት ያላቸውን ፖቴንሻል ተመልክተን የአምስቱ ትላልቅ ሊግ ሌሎች ክለቦች ለምሳሌ በፕሪሚየር ሊግ የሚገኙ ክለቦች ለአንድ ተጫዋች የሚከፍሉት ክፍያና እነዚህ ሁለት ተጫዋቾች በድምሩ እንኳን 100 ሚሊዮን ዩሮ አያወጡ። አሁን ፓሪስ ሴን ጀርሜን የሚከፍለው
ግን ያላቸውን ፖቴንሻል ለተመለከተ እጅጉን የሚያስቀና ፖቴንሻል ያላቸው ምርጥ ተጫዋቾች ናቸው። እድሜያቸው ገና ነው። የመጎልበት አቅማቸው ከፍተኛ ነው። በተለይ ፕሮጀክት ላሰበ ቡድን ቅድሚያ የሚሰጣቸው ተጫዋቾች ናቸው። ግን የእንግሊዝ ክለቦች አሁን የገበያውን እብደት ተቆጣጥረውታል። ለየትኛውም ተጫዋች የሚከፍሉት ክፍያ እንግዲህ ኮንትራት አሁን ላይ እየተሸጠ አይደለም፣ በአግባቡ ፖቴንሻል ነው እየተሸጠ ያለው። ምክንያቱም የከፈልነው ለኮንትራቱ ነው እያሉ አይደለም ክለቦች፣ የተጫዋቹን አስተማማኝነት ነው የሚገልጹት። ይሄ ማለት ደግሞ እየተከፈለ ያለው ለፖቴንሻል ነው። ፖቴንሻል ከታየ ደግሞ እንደነዚህ አይነት እምቅ የሚያድግ አቅም ያላቸው ተጫዋቾች ግን በገበያ ላይ በዝተው ሃይ ፕሮፋይል የሆነ ተጫዋች ከመፈለግ የተነሳ እንግሊዝ ክለብ በሚድል ክላስ ወርደው ተጫዋቾችን ለማብቃት የነበረው የበፊቱ ፍላጎት አሁን ላይ ገለውታል። ገበያው በሚመስለው መልኩ ክፍያ ከፍሎ ማዘዋወር ነው እና አሁን ላይ ሊቨርፑል ለሶስተኛ ጊዜ በዚህ የዝውውር መስኮት ካለፈው የዝውውር መስኮት የጀመረውን በዚህ የዝውውር መስኮት ለሶስተኛ ጊዜ ከ100 ሚሊዮን ፓውንድ በላይ ለአንድ ተጫዋች ለመክፈል ቁርጠኛ ሆኗል። ለዚህም እንግዲህ ስምምነት ላይ በቅቷል እየተባለ ነው በባርኮላ እና ሚቤ ጉዳይ ላይ በተመለከተ። እስቲ ዛሬ ግን የበለጠ መረጃው ይፋ የሚሆንበት ቀን ነው እና እስቲ መረጃውን ተከታትለን ነገ በሚኖረው ፕሮግራም ላይ ይዘንላችሁ የምንመጣ ነው የሚሆነው። ለማንኛውም ባለፉት 48 ሰዓታት የዛሬን ጨምሮ በወጡ መረጃዎች ላይ አጠር አድርገን ወደ እናንተ ተደራሽ ያደረግነው መረጃ ይህን ይመስላል። ላይክ አድርጉ፣ ሼር አድርጉ፣ ሳብስክራይብ አድርጉ፣ ከሀገር ውጭ የምታደምጡ ድጋፍ አድርጉ። በአጠቃላይ የሁሉም ክለቦችን የዝውውር ሂደት፣ የሮድሪ ሀሳብ ለውጥ፣ ተተኪው በድጋሚ ተመሳሳይ ስም እየተጠቀሰ መሆኑ፣ በተጨማሪም ያልተገመቱ ዝውውሮች እየተካሄዱ ነው። እስቲ ጠቅላላ አድርገን የሁሉንም ክለቦች ብንመለከትበትን ደግሞ ሌላ መረጃ ይዘንላችሁ እንመጣለን። እስከዛው ድረስ ሰላም ቆዩ።